እሺ እግዚአብሔር አምላካችን ስም የተባረከ ይሁን። መጽሐፍ ቅዱስ ያዛችሁ ዮሐንስ ወንጌል ምዕራፍ 2 እናወጣና የጀመርነውን ክፍል እንቀጥላለን። ክብር ለአምላካችን ይሁን። ሁላችንም ቆመን የእግዚአብሔርን ቃል እናነብና እንቀመጣለን። ዮሐንስ ወንጌል ምዕራፍ 2 ዛሬ የምንመለከተው ከቁጥር 12 እስከ 25 ያለውን እናያለን። እንደዚህ ይላል። ከዚህ በኋላ ከእናቱም ከወንድሞቹም ከደቀ መዛሙርት ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም መጣ። በመቅደስም በሬዎችንም በጎችንም ርግቦችንም የሚሸጡትን ገንዘብ ለዋጮች ተቀምጠው አገኘ። የገመድ ጅራፍንም አበጅቶ ሁሉንም በጎቹንም በሬዎቹንም ከመቅደስ አወጣቸው። የለዋጮቹንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮቹንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድን መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድም ይህ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ከዚያም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን ነገር እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ። በፋሲካው በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰው ማንም ሊመሰክርለት አያስፈልገውም ነበር፣ አይተማመናቸውም ነበረ፣ ራሱ በሰው ያለውን ያውቅ ነበረ ይላል። የዘላለም አምላክ የሰራዊት ጌታ እግዚአብሔር አባታችን ሆይ እንደገና ደግሞ ስለዚህ ማለዳ ክብር ምስጋና ለአንተ ይሁን። እነሆ ቅዱስ ቃልን ከፍተናልና ቅዱስ የእግዚአብሔር መንፈስ በመካከላችን ስላለህ እነሆ ታስተምረን ዘንድ ጌታ ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ብለሃልና የኪዳንህ በእኛ መካከል አለና ጌታ እግዚአብሔር ሆይ መንፈስ እየተመላለሰ ያስተምረን። እግዚአብሔር ሆይ ከእናንተ የሚያደምጥ የሚሰማ ማን ነው ብለሃልና እንድናደምጥ እንድንሰማ ለሚያስፈልገውንም ቀን ደግሞ እንድንጠቀምበት ሕይወታችንንም በቃልህ ደግሞ ቻሌንጅ እንዲሆን እንዲሰራ እንዲለወጥ በጌታ በኢየሱስ ስም እንለምንሃለን። በነገር ሁሉ ተባረክ። እኔም መናገር እንደሚገባኝ እችል ዘንድ ጸጋ ይለቀቅልኝ። ለወንድሞቼም ለእህቶቼም የሚሰሙበትን ጸጋ ስጣቸው። በጌታ በኢየሱስ ክርስቶስ ዘላለማዊ ቅዱስ ስም አሜን። እንቀመጣለን። ዛሬ ይህንን ክፍል ስንመለከት ስናነበው ከመቼውም በበለጠ ይሄ ክፍል ያነበብኩት ክፍል እግዚአብሔር በጣም አድርጎ ራሱን ሊገልጥበት ከሚያስፈልገው ክፍል ይመስለኛል። ምክንያቱም ሁላችንም ቤተክርስቲያንም እንደ ግለሰብም እንደ ቤተክርስቲያንም እንደ ሁኔታም ያለንበት ሁኔታ ይህን ስለሚያሳይ ነው። በዚህ ክፍል ላይ እንግዲህ ጌታ ኢየሱስ ክርስቶስ ባለፈው ጊዜ እንዳየነው በቃና ዘገሊላ ተገኝቶ ያንን ተአምራት ካደረገ በኋላ የቤተሰብ ነው፣ ትንሽ ነው። ሁለተኛው ቀጥሎ ያደረገው ስፍራ በዚህ በቤተ መቅደስ መገኘት ነው። በዚያ ቦታ ላይ ሲገኝ እዚህ ላይ ምን ይላል? ቁጥር 12 ላይ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ፣ በዚያም ጥቂት ቀን ኖረ ይላል። ከነን ሄዶ ቃና ዘገሊላ ሄዶ ካደረገ በኋላ ተመልሶ ቅፍርናሆም መጣና በዚያ ቆየ ይላል። በማቴዎስ 9 ላይ ቁጥር 1 ላይ ስናይ ቅፍርናሆም ይላል የእርሱ ከተማ ናት ይላል። እና ምናልባት ሳስብ ቅፍርናሆም የእሱ ከተማ ጌታ ኢየሱስ ክርስቶስ በአገልግሎቱ ሄዶ መጥቶ የሚያርፍበት እንደገና የሚሄድበት እንደገና የሚመጣበት ቅፍርናሆም የእሱ ከተማ ናት። ወደ ገዛ ከተማው መጣ ይላል በሌላ ስፍራ ላይ። ስለዚህ ቅፍርናሆም ተመልሶ ቃና ዘገሊላ ታምር ካረገ በኋላ ተመልሶ በዛ መጣ። አሁን ተነስቶ ግን ወደ ኢየሩሳሌም ወደ ቤተ መቅደሱ ወደዚያ ሄደ።
እና ወደ ኢየሩሳሌም ሄደበት ምክንያት አለው። ምክንያቱም ምንድነው የሚለው? የአይሁድ ፋሲካ ቀርቦ ነበር ይላል። የአይሁድ ፋሲካ። የኛ ፋሲካ የአይሁድ ፋሲካ ሳይሆን የኛ ፋሲካ ማን ነው? የክርስቶስ ፋሲካ ነው። ግን ያ የማን ነው? የአይሁድ ፋሲካ ነው። ስለዚህ እሱም ራሱ አንዱ አይሁዳዊ ነውና ሁሉ ጊዜ እንደሚደረገው ሰዎች ሁሉ በአመት ወደዛ ይሄዳሉ። የእግዚአብሔር ቃል ዘጸአት 23 ላይ ምን ይላል? እያንዳንዱ ሰው በአመት ቢያንስ 3 ጊዜ መጥቶ በአምላኩ በእግዚአብሔር ፊት ይታያል። ይሄ ህግ ነው በቃ። ስለዚህ አንዱ ትልቁ በዓል ደግሞ ምንድነው? ፋሲካ ነው። ፋሲካ ደግሞ ከባርነት ከስራት ነፃ የወጡበት ዘመን ስለሆነ ወደ አምላካቸው ወደ እግዚአብሔር ፊት ሄደው በህዝቡ ፊት በእግዚአብሔር ፊት ይታያሉ። ስለዚህ ወደ አምላክ ወደ እግዚአብሔር ፊት ታይ ከተባለው ከሶስቱ አንዱ ፋሲካ ቀርቧልና ከመላው እስራኤል ከሁሉ አቅጣጫ ሁሉ ሰው ወደ ምን ይሄዳል? ወደ ኢየሩሳሌም ይነጉዳል። በዛ ሰዓት ወደ ኢየሩሳሌም ይሄዳሉ። ግን እዛ ሲናገር ወደ ኢየሩሳሌም ስትመጣ በአምላክ ፊት ስትመጣ ባዶ እጅህን ምን አትበል፣ አትታይ። በፊቴ ባዶ እጁን ማንም አይቁም ይላል እግዚአብሔር። ምን ማለቱ ነው? እግዚአብሔር ቢ ግሬትፉል እግዚአብሔርን አመስግነው። ማንም ሰው መጥቶ በእግዚአብሔር ፊት በባዶ እጁ አይቁም። እግዚአብሔር አመቱን ሁሉ ባርኮታል በተለያየ ሁኔታ፣ ከባርነትም ቀንበር ፈቶታል። ስለዚህ በሱ ፊት ሲመጣ የሚያመጣው የሚሰዋው መስዋዕት አለው። የተለያየ መስዋዕት ሁሉም አምጥቶ ለእግዚአብሔር በመገኘቱ መስዋዕት ይሰጣል። እንደገናም ደግሞ ከሰጠው ነገር ሁሉ አምጥቶ በእግዚአብሔር ፊት መጥቶ ይቆማል። ስለዚህ ትልቅ የመስዋዕት ጊዜ ነው ማለት ነው። እግዚአብሔር መተን በፊቱ ስንቆም እግዚአብሔር ወይ ለአንተ የምሰጠው ነገር የለኝም ብለን ስንለው በእውነት በአንድ ወገን እግዚአብሔርን መልሰን በፊቱ መሳደብ ነው። ምክንያቱም እግዚአብሔር ያልሰጠውን ስጡኝ ብሎ ማይልምና በልባችን ተነስተን ብንባርከው፣ ብናመሰግነው፣ ብንዘምርለት ድምፁን ስለሰጠን፣ ቃል ስለሰጠን፣ አቅሙን ስለሰጠን፣ የምንጸልይበትን የምንዘምርበትን መንፈስ ስለሰጠን ነው የምንዘምረው። ምክንያቱም ሁሉ ከእርሱ ዘንድ ስለሆነ ነው። we are so grateful ነን ብለን ነው የምናደርገው። ከሰጠን ነገር ሁሉ አምጥተን በፊቱ ብናመጣ ከእጁ ያልተቀበልነው ነገር ስለሌለ ያንን እንደ መስዋዕት አምጥተን እናመጣለን። ግን ሰው ምንም ነገር በእግዚአብሔር ፊት የሚሰጠው ከሌለ ያልሰጠኝን ከየት አምጥቼ ነው የምሰጠው ማለቱ ነው በሌላ መንገድ። ስለዚህ በአምላክ በእግዚአብሔር ፊት በባዶ እጅህ ምን አትበል፣ አትታይ። ምክንያቱም ያ ብለህ ስትለው ለእግዚአብሔር የምትነግረው ነገር አለ። ምን ሰጠኸኝ? ምን አለ ያለኝ ነገር? ምንም የሰጠኸኝ የለም፣ ምን እሰጥሃለሁ ብለህ እንደማለት ነው። ስለዚህ ባዶ እጅህን አትታይ ይላል። ስለዚህ እስራኤል ሁሉ ምን ያደርጋል? መስዋዕቱን ይዞ ወደ መቅደሱ ይሄዳል። እና እንግዲህ ተመልከቱ፣ ይሄ ነገር ጌታ ኢየሱስ ክርስቶስም በልጅነቱ ሁሉ ጊዜ ወደ መቅደስ ይሄዳል። ትዝ ይላችኋል፣ የ12 ዓመት ልጅ እያለ ከእናቱና ከአባቱ ከዮሴፍ ጋር ወደ ምን ሄደ ይላል? ወደ ቤተ መቅደስ ሄደ። ልክ እንደ አይሁድ ልማድ ማለት ነው ፋሲካ። እና እነሱ ሲመለሱ እሱ በአባቱ ቤት ቀርቶ እንደነበረ እናያለን። ግን ከዚያ በኋላ ስለሱ ብዙ አናየም። 30 ዓመት ከሆነ በኋላ ነው የሱ ታሪክ የሚጀምረው። ግን በዛ መካከል ሁሌም ይሄዳል አይሁዳዊ ስለሆነ እና ሄዶ መስዋዕትን ያደርጋል። ሁሉም ሰው ደግሞ ያንን የፋሲካ በዓል ለማድረግ ወደዚያ ይሄዳል ማለት ነው። እና እንዳልኳችሁ ቢያንስ በጣም ብዙ ሺህ በሚሊየንስ የሚቆጠር፣ ምክንያቱም እስራኤል ከግብፅ ሲወጣ ስንት ሚሊዮን ነበረ? ትዝ ይላችኋል? ወደ 2 ገደማ ቢሆኑ ነው ማለት ወንዶች ተብሎ የተቆጠሩ 600 ነው። ግን ቤተሰብ ሲቆጠር እንደዚያ ነው። አሁን ግን ብዙ ዘመን ኖሯል፣ ብዙ ህዝብ ነው። ስለዚህ ቢያንስ ሁሉ ሰው ይሄዳል። ከዳን እስከ ቤርሳቤ፣ ከጫፍ እስከ ጫፍ ወደ ማን ይሄዳሉ? ወደ ኢየሩሳሌም ይሄዳሉ። በአመት አንዴ ምን ሊያደርጉ? ለእግዚአብሔር ሊታዩ፣ መስዋዕቱን ሊያመጡ። ግን ሁሉም መስዋዕት ይዞ ነው የሚሄዱ። መስዋዕት ደግሞ ምን ይላል? ሌላ ቦታ ላይ ምን ይላል? መስዋዕቱን ይዘ በምትሄድበት ጊዜ መስዋዕቱ ከባድ ነው። አንዳንድ ጊዜ በሬ፣ በግ፣ ደግሞ ድሃ ከሆነ ምን እርግብ፣ የተለያየ ነገር ይዘው ነው የሚመጡት በእግዚአብሔር ፊት እና ያንን ተሸክመው ያንን ሁሉ ሀገር መምጣት አይችሉም። ስለዚህ ያንን በአገር ሽጠውና
ኢየሩሳሌም መጥተው ገዝተው መስዋዕቱን ወደ መቅደስ ገብተው ምን ያደርጋሉ? ይሰዋሉ። ይሄ ነው። ስለዚህ ሲመጡ በምንድን ነው? ከሩቅ ስለሚመጡ ሁሉም በምን ይመጣው? ገንዘቡን ይዞ ነው የሚመጣው። ምክንያቱም ያንን በሬ ተሸክሞ አይመጣም፣ ከብት ተሸክሞ አይመጣም። ቃሉም ይላል ሽጠው ይላል፣ ግን አምጣና ግዛ እና መስዋዕት አድርገህ አቅርብ ይላል። ስለዚህ ሁሉ ሰው ወደ ኢየሩሳሌም እና በዛ ጊዜ ኢየሩሳሌምና ቀውጥ ናት። በቃ ገበያውም ደርቷል። ሁሉም ነገር ያማረ ነው። አያችሁ። ስለዚህ በዚህ ጊዜ ነው ጌታ እንደ ልማዱ አሁን ወደ ቤተ መቅደሱ ሄደ። ይሄ የሄደበት ቦታ የሄደበት ጊዜ የተለየ ጊዜ ነው። የመጀመሪያው ነው። ከምን አኳያ መሰላችሁ? ምን ከሆነ መሲሁ የመሲሁን ሮል መሲህነቱን ሲጀምር የመጀመሪያው ነው። ይሄ ከዛ በፊት እንደማንም አይሁዳዊ ነው የሚሄድ። አሁን ግን መሲሁ ነው። አሁን ግን የእግዚአብሔር መልእክተኛ እግዚአብሔር ወልድ ሆኖ እሱም ወደዚያ መቅደስ መጣ። ሲመጣ ቀድሞ መጥቶ ብዙ ነገር አይቷል። ምንም ያደረገው የለም። አሁን ግን መሲሁ ነው መጥቷል። መጣ። ሲመጣ ቤተ መቅደሱ እንዳልሆነ ሆኖ አገኘው እና ምንድነው ያደረጉት? ቅድም እንዳልኳችሁ ከተማው በንግዱ ጦፏል እና እነዚህ ፈሪሳውያንና ሊቀ ካህናት ገንዘብን የሚወዱ ይላቸዋል ጌታ ኢየሱስ አንድ ቦታ ሲናገር። ይሄንን ቢዝነስ ኦፖርቹኒቲው በጣም ሰፊ ስለሆነ በጎቹ በሬዎቹ ምን ሸጡት የት ነው? ዮሐንስ 5 ላይ የበጎች መቆሚያ ይላል። ሌላ ቦታ ነው እና ከዛ ነው ወደ ኢየሩሳሌም ያው ቅርብ ቢሆንም ወደዛ የሚወስዱት። ግን አሁን ምን ያደረጉ መሰላችሁ? ጎትተው ገበያውን የታመጡት መሰላችሁ? የታመጡት መቅደሱ። አያችሁ፣ እዛ ነው መሸጥ ያለበት፣ ግን መቅደሱ አመጡት። ሲያዩት ገበያው ደርቷል። ገንዘብ ብዙ አለ። ህዝቡ ደግሞ ታዟል፣ መስዋዕት ያቀርባል። ስለዚህ ጎትተው ገበያውን የታመጡት መቅደሱ ጋር መጡት። እነሱ ካልፈቀዱ መቅደስ ሊገባ አይችልም ገበያ። ግን ገበያው መጣ መቅደስ። እርግጥ መቅደስ በየሰላችሁ እንዲህ ትንሽ መቅደስ አይደለም፣ በጣም ትልቅ ነው። የቅድስተ ቅዱሳን አለ፣ ወንዶች የሚቆሙበት ኳርት አለ፣ ሴቶች የሚቆሙበት አለ፣ አሕዛብ የሚቆሙበት አለ። ትልቅ ነው። ግን ጎትተው መቅደስ ውስጥ አገቡት። ለምን? የበለጠ ምን ለማግኘት? ገንዘብ ለመሰብሰብ። ፋሲካ በእግዚአብሔር ፊት ታይቶ እሱን ማመስገኛ ሳይሆን ኦፖርቹኒቲውን ምን አደረጉበት? ካፒታላይዝ አድርገው ገንዘብ መሰብሰብ ያደረጉት። ስለዚህ አስገቡት። ያስገቡበት ምክንያት አንደኛ እዛ በሚሸጥበት ጊዜ የቤተ መቅደስ ምን አለ? ታክስ አለ። ታክስ ያስከፍላሉ። ሁለተኛ መስዋዕቱን አንድ ሰው ገዝቶ ከዛው ከቤተ መቅደስ ገዝቶ ወደ ካህኑ መውሰድ አለበት። ካህኑ ያየዋል፣ ያገላብጥና ያውና ንጹህ ነው ብሎ ሲል ይሰዋል። የሆነ ነገር ካለው መልስ ሌላው ይለዋል፣ ሌላ ደግሞ ገዝቶ ይመጣል። ሶስተኛ ገንዘብ ላዋጮች ደግሞ ውጭ ሀገር ስትሄዱ ልክ ከአውሮፕላን ስትወርዱ ፎሬን ኤክስቼንጅ የሚል ታያላችሁ አይደለም እንዴ? በየትም ሀገር ስትሄዱ የምትለውጡበት። እነዚህ ደግሞ ገንዘብ ለዋጮች ደግሞ ጠረጴዛቸውን አዘጋጅተው ተቀምጠዋል። ከተለያየ ስፍራ የሚመጣ ሁሉ የተለያየ ገንዘብ ይዞ ስለሚመጣ ገንዘቡ ምን ሊያደርጉ? ኤክስቼንጅ ለማድረጉ። ስለዚህ በአጠቃላይ ቤተ መቅደሱ ምን ሆኗል? የንግድ ቤት፣ መሸቀጫ፣ ማትረፊያ። አያችሁ፣ ህዝቡ እግዚአብሔርን ሊያመልክ ይመጣል፣ ህግ ነውና። እነዚህ ደግሞ ያንን ኦፖርቹኒቲ ካፒታላይዝ አድርገው ተጠቅመው ምንድነው ጠቅመሃለው፣ ጥቀመኝ። ነጋዴው ሊጠቅም፣ ያኛው አገልጋዩ ሊጠቀም ምን አድርገዋል? ያንን ኦፖርቹኒቲ ከፍተዋል። ስለዚህ እንዲህ ያደረጉ ህዝቡን ምን ያደርጋሉ? ያሰቃያሉ። ኢየሱስ ግን ወደዚህ መጣ። ዛሬ ወገኖቼ፣ ዛሬ የእግዚአብሔር አይኖች በምድር ዙሪያ ቢመለከቱ ስንት አጸያፊ፣ ስንት እርኩሰት፣ ስንት እግዚአብሔር የማይከብርበት በእግዚአብሔር ስም ስንት ክፋት፣ ስንት አመጽ
ይሰራል። እግዚአብሔር ያያል፣ እግዚአብሔር ይመለከታል። ለጆሮ የሚከብድ ለአእምሮ የሚከብድ በእግዚአብሔር ቤት ውስጥ ይደረጋል። እግዚአብሔር ቤት ማትረፊያ፣ መነገጃ፣ መነሸቀጫ ልክ የሌለው ነገር ቅጥ ያጣ እስኪሆን ድረስ የሆነበት ዘመን ቢሆን ደግሞ ያኔ እንዲህ ከሆነ አሁን ደግሞ እንዲህ ነው። አንዳንዴ ለጆሮ የሚከብድ ነው። በእግዚአብሔር ቤት ምክንያቱም ህዝቡ እግዚአብሔርን ይፈልገዋል። ሴም ታይም ደግሞ ያን አድቫንቴጅ በመውሰድ የማይደረግ ነገር የለም። ስለዚህ ፋሲካ መሆኑ ቀርቶ የቢዝነስ ቦታ ሆኗል። ፋሲካው መንፈሳዊ ይዘት ነበረው። እግዚአብሔርን ለማመልከት፣ እግዚአብሔርን ለመባረክ፣ እግዚአብሔርን ለመቀደስ፣ ውለታውን ለመቁጠር፣ መስዋዕቱን ለማምጣት ነበረ። ግን በዚያ ስም ግን ቤተ መቅደሱ እንዳልሆነ ረክሷል። ወገኖቼ ሐዋርያው ጳውሎስ አንደኛ ቆሮንቶስ 5 ላይ እንዲህ ይላል። እንደውም ሁሌ ፋሲካን ሲያከብሩ አንድ ባህል አለ። እግዚአብሔር ያላቸው እርሾ ከቤታችሁ አውጡ ይላቸዋል። ፋሲካ ሲመጣ ከመምጣቱ በፊት እርሾውን ያጸዳሉ። ማለት ይሄ እርሾ ሊጡን ሁሉ ምን ያደርገዋል? ያቦካ ይላልና እርሾ የኃጢአት ምሳሌ ነው። ያንን ሁሉ ያጸዳሉ። አጽድተው ነው ፋሲካን የሚያደርጉ። ከዛ በኋላ የቂጣ በዓል ደግሞ ሲያደርጉ እርሾ የሚባል ነገር አይበሉ። ሊትራሊ እርሾ ማለት ነው። ግን እርሾ እግዚአብሔር ከእርሾ ጋር አለም ጉዳዩ። እርሾው ምንድነው? የኃጢአት ምሳሌ ነው። አሁን መቅደሱ ራሱ ምን ሆኗል? እርሾ በእርሾ ነው። ኃጢአት ነው፣ አመጽ ነው። ስለዚህ ጳውሎስ በአንደኛ ቆሮንቶስ ምን ይላል? ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱ ልትሆኑ ዘንድ አሮጌውን እርሾ አስወግዱ ይልና ፋሲካችሁ ክርስቶስ ምን ብሏል? ታርዷል። ስለዚህ በቅንነት በእውነት ቂጣ በዓልን እናድርግ እንጂ አሮጌ እርሾ ከክፋት ከግፍ እርሾ አይደለም። ግፍና አመጽ አይሁን። ግን ኢየሱስ የመጣበት መቅደስ የተመለከተው እርሾ በእርሾ ሆኗል። አያችሁ። ስለዚህ ቁጥር 14 ላይ ኢየሱስ በመቅደስ በሬዎችንም በጎችንም እርግቦችንም የሚሸጡትን ገንዘብ ለዋጮ ተቀምጦ አገኛቸው። ቅድም እንዳልኳቸው ነው። ከዚህ በፊት መጥቶ አልመጣም? መጥቷል። ኢየሱስ ጊዜ ሁሉ የሚያደርገው ሁሉ ጊዜ አለው። አሁን ግን መሲሁ ነው። አሁን ግን የእግዚአብሔር ክብር መገለጫ እሱ ነው። ስለዚህ ቤቱ እንደዚያ ሆኖ አገኘው። ሚልክያስ ላይ ሲናገር እነሆ እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በድንገት ለነሱ ድንገት ነው። ምክንያቱም ለመሰላቸው በዚህ ሌብል አያውቁትማ፣ በዚህ ደረጃ አያውቁትም። አሁን ግን ለነሱ እንግዳ ነገር ነው። በድንገት ወደ መቅደሱ ይመጣል። ትንቢት ነው የተነገረው። ትንቢት አሁን ፕራክቲካሊ ሀፕን አደረገ። በድንገት መጣ። እርሱም እንዳንጥረኛ እሳት እንዳጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው? እንዳልኳችሁ ፕሮባብሊ 1 ሚሊዮን 2 ሚሊዮን ህዝብ ሊሆን ይችላል። ክራውድ ነው። ግን እሱ መጣ። እሱ ሲመጣ መቅደሱ ሁሉ እንዳልሆነ ሆኖ ጅራፍ አበጀ ይላል። እዛው ነው እንግዲህ አበጅቶ እየገረፈ በሬዎቹንም በጎቹንም የገንዘብ ለዋጮቹንም ገበታ ምን አደረገው? ገለበጠው። እርግቦቹንም ኑ ከዚህ ውሰዱ ብሎ አስወጣቸው። ኢማጂን ዛሬ እኔና እናንተ ይህን ስንሰማ ወደዚህ ከመስቀሉ ታሪክ ወዲህ ሆነን አንድ አይሁዳዊ ልክ እንደሱ ባለፈው ብያቸዋለሁ። ቤት ውስጥ ገብቶ መድረኩ ላይ ወጥቶ ያንን ሁሉ ህዝብ in a split of second ጠርጎ ማስወጣት ምን የሚያሳይ ነው? ይሄ እውነትም he is a mighty one። እሱ ለካ እውነቱም እሱ ነው።
አስወጣቸው ነው የሚለው፣ ጠረጋቸው ነው የሚለው። አስወጣቸው። ቤቴ የጸሎት ቤት ነው አላቸው። ስለዚህ አበጅቶ በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታዎቹንም ገለበጠ። ስለዚህ ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት። ንግድ ቤት እንዳልኳችሁ ከመቼውም በበለጠ ዛሬ እግዚአብሔር ቤት የንግድ ቤት ነው። እግዚአብሔር ይፈውሰን። እውነቴን ነው የምላችሁ። በጣም ጌታ ግን ይመጣል፣ መምጣቱ አይቀርም፣ ይመጣል። in the name of God የማይሰራ ነገር የለም። ለጆሮ እስኪከብድ ድረስ ቤቴን የንግድ ቤት አታድርጉት። እና እንደውም ሌሎቹ ወንጌላን ይላሉ የሌቦች ምን አታድርጉት? ዋሻ፣ መደበቂያ አታድርጉት። የትኛውም መቼም ትንሽ ነፃነት ያለን ስለ ራሳችን ነው ብዙ መናገር፣ ግን የትኛውም ቤተ እምነት ውሰዱት እስከሚገርም ድረስ ድፍረቱ ይሄ ነው አይባልም። ጌታ ግን ስሙን ያከብራል። እግዚአብሔር ፈጥኖ አልፈረደምና የሰዎች ልጆች ኃጢአትን ለማድረግ በረቱ ይላል። እግዚአብሔር የትዕግስት አምላክ ስለሆነ ሰዎች እስኪመለሱ ድረስ በትዕግስት ስለሚጠብቅ፣ ግን በድንገት መቅደሱ ላይ ሲመጣ ግን ጠራርጎ ያስወጣል። ያቸው ይህን ያደረገበት ምክንያት ምንድነው? የአባቴ ቤት የንግድ ቤት አታድርጉት አለ። አሁን እዚህ ላይ የማ ቤት አለ? የአባቴ ቤት። ዕብራውያን ላይ ሄዳችሁ ስታነቡ ምዕራፍ 2 ይመስለኛል ሙሴ ይላል በቤቱ እንደ አገልጋይ ምንድነው? ታማኝ ነው። ሙሴ በቤቱ እንደ አገልጋይ ታማኝ ነው። ክርስቶስ ግን በቤቱ እንደ ልጅ ምንድነው? ታማኝ ነው። ስለዚህ ኢየሱስ ያንን ቶለሬት ሊያደርግ ካሁን በኋላ አልቻለም። ምክንያቱም የአባቱ ቤት ነው፣ የራሱ ቤት ነው። ቤቱ ረክሷል፣ ቆሽሿል። ስለዚህ ያንን ሊጠርገው ሊያጸዳው እርምጃ ወሰደ። የሚገርም ነገር ነው። ይሄንን ምዕራፍ ስትመለከቱ አገልግሎት ሲጀምር ይሄን አደረገ። አገልግሎቱን ሲጨርስ ደግሞ የመጨረሻው ወደ ኢየሩሳሌም ሄዶ ለመሰቀል ሲዘጋጅ ደገመው። ይሄን ሲጀምር አደረገ፣ ሲጨርስ አደረገ። እያችሁ ጌታ ይመጣል። ዳግም ግን ሲመጣ እንደዚህኛው አይነት አይደለም። በሱ ፊት ይቆማል እንደተባለው ማስወጣት አይደለም፣ ኃይለኛ ጥፋት ነው የሚሆነው። እያችሁ ስለዚህ ጌታ በጣም ትዕግስተኛ ስለሆነ ይሄንን አደረገ። ስለዚህ ዛሬ ወደ ራሳችን ህይወት እንምጣና እኔና እናንተ በጌታ በክርስቶስ ኢየሱስ በኩል እግዚአብሔር ልጆች እግዚአብሔር አድርጎናል። ለእግዚአብሔር እንቀናለን። የአባቴ ቤት አለ እሱ። እንቀናለን ለእግዚአብሔር። የእግዚአብሔር ቅናት ይበላናል። ግን ይሄ የሚጀምረው ወገኖቼ ከሌላ ሰው አይደለም፣ ከኔ ነው። እናንተም ከራሳችሁ ህይወት ነው የሚጀምረው። ለእግዚአብሔር ቀንቻለሁ ብለን ስንል ሌሎች ላይ አይደለም፣ ራሴ ላይ የራሴን ህይወት ወደ ኋላ መለስ ብዬ ውስጡን ሁሉ እንፈትሸው እንዳየው። ለሰራዊት ጌታ እግዚአብሔር ቀንቻለሁ ብለን ካለ ውስጣችን እንድናይ እግዚአብሔር ይፈልጋል። ራሳችንን ብንመረምር፣ ራሳችንን ብናይ። ምክንያቱም እኛ የማነን? በክርስቶስ የሱነን we belongs to him። በሞትና በህይወቱ የራሱ አድርጎና እሱ እኮ በአባቴ ቤት ነው ያለ። እኛ ደግሞ የሱ ልጆች ነን። በእኛ ህይወት ውስጥ በእኛ መቅደስ ውስጥ በእኛ ልብ ውስጥ ያለ ነገር ምንድን ነው? ያን እንድንመለከት እግዚአብሔር ይፈልጋል።
ልባችንን ውስጣችንን ያለውን ነገር በእግዚአብሔር ፊት ልንገልጠውና ልናስወግደው እግዚአብሔር ይፈልግብናል። ለዚህ ነው ሐዋርያው ጳውሎስ ወንድሞች ሆይ ራሳችሁን ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ቅዱስ መስዋዕት አድርጋችሁ አቅርቡለት። ቅናት መጀመሪያ የሚጀምረው ከግል ነው። ስለ ሌሎች ሰዎች አይደለም የምንቀናው። መጀመሪያ ለራሱ ለእግዚአብሔር ራሱ ለራሱ የቀና ሰው ለሌላ ሰው ለእግዚአብሔር ይቀናል። መጀመሪያ ግን በውስጣችን እኔ ለእግዚአብሔር የተለየው ነኝና እቀናለሁ በራሴ ሕይወት ውስጥ ለእግዚአብሔር ቅንነት በውስጣችን አለ ወይ? ለዚህ ነው ዳዊት በመዝሙር 69 ላይ እንደዚህ የሚል ቃል ይናገራል። መዝሙር 69 የእስራኤል አምላክ ሆይ በሚሹህ በእኔ የሚሹህ በእኔ ምን አይበሉ አይነወሩ። ተመልከቱ። የእስራኤል አምላክ ሆይ የሚሹህ በእኔ ምን አይበሉ አይነወሩ። ለማልቀኝ ሲያዩ እግዚአብሔር ይመስገን ይላሉ ወይስ በእኔ አይነወር አለ እኮ ዳዊት ራሱ። በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹ በእኔ አይነወሩ፣ በእኔ አይፈሩ፣ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁ፣ እፍረትም ፊቴን ሸፍናለች። ለወንድሞቼ እንደሌላ ለእናቴ ልጆች እንደ እንግዳ ሆንኩባቸው። የቤት ቅናት በልታኛለች፣ የሚሰድቡ ስድብ ሁሉ በላይ ወደቀ። ነፍሴን በጾም አስመረርኳት፣ ለስድብህ ሆንኩ፣ ማቅ ለበስኩ፣ ምሳሌ ሆንኩላቸው። በደጅ የሚቀመጡ የሚያዩ ይጫወታሉ ስለ እኔ ይላል። ማለት ምን ማለት ነው ዳዊት መሰላችሁ? ሰው በራሱ ላይ ያለውን ነገር ክሊርሊ ለማየት መቼም ሁላችን ከራሴ ጀምሮ we are so በጣም ሱፐርፊሻል ነን። አንድ ነገር ስተሰርታችሁ በድላችሁ እግዚአብሔርን ውስጣችን ሲመጣ እግዚአብሔር አም ሶሪ አዝናለሁ ምናምን ብለን ምን ተወቀ we are so superficial ከራሴ እኮ የሚገርም። ግን ዳዊት አስመረርኩት ነፍሴን I search myself በፊት ወድቄ እርዳኝ ብሎ አለን። በቃ ራሱም እግዚአብሔር ፊት አስቀመጠ። ዲፕ የሆነ በቃ ራሱን መረመረ። ኮንትራሪ የሆነ ስፒሪት በውስጡ ይሄኛል። አለበለዚያ በጣም በቀላሉ we overlook ነገሮች ቀለል አድርገን ነው የምናያቸው። ዳዊት ግን አስመረርኩት ራሴ። ምክንያቱም በእኔ ስምህ አይፈር፣ በእኔ አትፈር፣ በእኔ ስምህ አይነወር። ቀና ለራሱ ለእግዚአብሔር ቀናለት። ለራሳችን ስንቀና ለእግዚአብሔር ስንቀና ከዚያ በኋላ ለሰዎች ምንቀና ለእግዚአብሔር ስም እንቀናለን። ቀጣው የሚለውም ነገር ምንድን ነው? ከራስ ይጀምራል አይደለም? ከዛ በኋላ ለቀጣው መቅናት እንጀምራለን። ዳዊት በዚሁ በመዝሙር 32 ላይ ደግሞ ስለ ሌሎች ሲቀና ታዩታላችሁ። መዝሙር 32 ቁጥር 2-7 ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼ ምኝታ፣ ለሽፍሽፋቴ እንቅልፍ፣ ለጉንጮቼ ረፍት አልሰጥም። ለምን? ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። የእግዚአብሔር ስም ተሰድቧል። የእግዚአብሔር ስም ተነውሯል። እንደገና የእግዚአብሔር ክብር ሪስቶርድ እስከሚሆን ድረስ ብሎ ይሄንን ሲጮ ሰማ ነው። ስለዚህ እግዚአብሔር ያንን መንፈስ ያምጣልን ወገኖቼ። ዛሬ አንድ ጊዜ 4 ዓመት ይመስለኛል አንድ በጣም የእግዚአብሔር ሰው አትላንታ ነው ከኢትዮጵያ መጡ ናቸው፣ ሸምገል ያሉ በጌታ ስማቸውን ብናገር ታውቋቸዋላችሁ፣ ግን አያስፈልግም። ኢትዮጵያ ትልቅ አገልጋይ ናቸው፣ ለሁላችንም አባት የሚሆኑ ናቸው። እና አሁን ስላለው
አሁን ስላለው መንግስት ተናገሩ። ያኔ ነው ገና። እና ብዙዎቹ አሉ ብዙዎቹን አውቃቸዋለሁ ማለት ያው የጌታ ልጆች ስለሚባሉ ማለት ነው። ብዙ ክርስቲያኖች ናቸውና ብዙዎቹን አውቃቸዋለሁ። ብዙዎቹ የእግዚአብሔር ልጆች ናቸው፣ የጌታ ልጆች ናቸው። ብዙዎቹ ከላይ ጀምሮ በቃ ብዙዎቹን ጠሩ ብለው እግዚአብሔር ምድራችንን ጎበኘ ብለው ብዙ ተናገሩ። ማለት ይሄ ብዬ ስላችሁ እኔ ከላይ ያሉትን ብቻ ሳይሆን ከታችም ብዙዎች ጌታን የሚያውቁ ናቸው ይባላል። ግን በዚህ ዘመን ደግሞ ሰሞኑን ቁጭ ብዬ አንድ ቦታ አሰብኩኝ። እግዚአብሔር ሆይ እነዚህ ብዙዎች የተባሉ እኮ አሁን ጉቦው ቢባል አመጹ ቢባል ክፋቱ ቢባል እነዚህ የተባልነው እኮ እኛ ነን። እና አሁን ሌሎች ቆም ብለው ሲያዩ ወይ ጴንጤማ መሆን ወይ ክርስቲያንማ ብለው እኮ አሉና አይደለም። ምን አፍ አለክ እንግዲህ በኋላ ማለት በሁሉ ኤሪያ እኮ ነው። እግዚአብሔር እንዴት እንደሚሰራ እሱ ያውቅበታል። አያችሁ፣ እናውቃለን እግዚአብሔርን ካለ እውነተኛውን ኑሮ እንድንኖር እግዚአብሔር ይፈልጋል። ግን የእግዚአብሔር ስም ተነውሯል። ጌታ ኢየሱስ ክርስቶስ እዛ መቅደስ ሲመጣ ይሄንን ነው ያየው። እንዳልሆነ ሆኗል። ግን ጠርጎ ሁሉንም አስወጣቸው። ስለዚህ አይሁድን ከዚያ በኋላ ይሄንን ካላቸው በኋላ ቁጥር 18 ላይ የቤት ቅናት ይበላኛል ተብሎ እንደተጻፈ አስቡ። ስለዚህ አይሁድም መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ይህንን ስለምታደርግ ምን ምልክት ታሳየናለህ? ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ቀንታል፣ ለአባቴ ቤት ብለህ ቀንታል። አንተ ቀናህና መተህ ምን አደረግ? ገበታችንን ገለባበትክ፣ ንግዳችንን ሁሉ አስወጣህ። ቀንተህ ለአባትህ እና ምን ታሳየናለህ ከዚህ ያለፈ ብለው ጌታን አሉት። ጌታ ግን ምን አለ? ይህንን ቤተ መቅደስ አፍርሱት፣ በ3ኛው ቀን አስነሳዋለሁ አለ። እና እነሱ ግን ስላልተረዱት ወዲያው ዞር አሉና ይህን ቤተ መቅደስ 46 ዓመት ሲሰራ የኖረ ግን ለነገሩ 46 ዓለም ከዛ በላይ ነው። ደግሞ አሰራሩ ይሄ ቤተ መቅደስ ዝም ብሎ የተሰራ ቤተ መቅደስም አይደለም። እግዚአብሔር አምላክ ራሱ ብሉፕሪንቱን ፕላኑን የሰጠው እግዚአብሔር ነው ለዚህ ቤተ መቅደስ። እግዚአብሔር የሰጠውን ነገር ክርስቶስ አያፈርስም። አያችሁ፣ ይፈጽማል እንጂ አይፈርስም። ስለዚህ አንተ ታፈርሰዋለህ አሉት። ምክንያቱም ቤተ መቅደሱ ሲሰራ የመጀመሪያውን ቤተ መቅደስ ሲሰራ ማን ነው? ሰለሞን ነው አይደል? ሰለሞን ሲሰራ ለዳዊት ነው ብሉፕሪንቱ የተሰጠው። በዚህ ስራ ብሎ ሰጠውና ዳዊት ደግሞ ብሉፕሪንቱንም ለማሰጠው ለልጁ ለሰለሞን ሰጠው። ሁሉ ነገር ተዘጋጀ፣ ተሰራ። የእግዚአብሔር ክብርና ድምቀት ሁሉ በዛ ቤት መጥቷል። ሲያምፁ ደግሞ ያ ቤት ፈርሷል። ተመልሶ ደግሞ እነ ዘሩባቤል ደግሞ ከምርኮ ሲመለሱ ደግሞ ይህንን ቤት ሰሩ። እዛ ጀምሮ ያገለግላል ቤት እና ይህንን ቤት ታፈርሰዋለህ አሉት። እሱ ግን የተናገረው ስለምኑ ነበር ይላል? ስለ ራሱ ቤተ መቅደስ። ይህን መቅደስ ታፈርሰዋለህ፣ እሱ ግን ስለ ራሱ ቤተ መቅደስ ተናገረ ይላል። ምን ልላችሁ ነው? ቤተ መቅደሱ 46 ዓመት የተሰራው ቤተ መቅደስ በእግዚአብሔር ፕላን የተሰራ ስለሆነ ክብር አለበት ነበረበትም። እንኳን ቤተ መቅደሱ አለም ስለ ዳዊት የሰራው ማለት ሙሴ የሰራው ድንኳን እንደ ተራራው እንዳሳየው ስራ ስላለው ስለሰራ ሙሴ ወደ ድንኳኑ ሲገባ የእግዚአብሔር ክብር መጥቶ ድንኳኑን ይሸፍን ነበር ይላል አይደለም እንዴ? ምክንያቱም የእግዚአብሔር ክብር አለ። እግዚአብሔር ክብር ቦታ አይመርጥም። የሰለሞን ቤተ መቅደስ ሲሰራ ደግሞ ሲያገለግሉ ደግሞ ክብር መጥቶ ይወድቅበታል። በክብር የተሰራ ቤት ነው። ግን ክብሩን ሲተላለፉ ደግሞ እግዚአብሔር ከዛ ይሄዳል። ስለዚህ ያ ቤት ክብር የነበረው ቤት ነው። በእግዚአብሔር ሐሳብ የተሰራ ነው። ግን ኢየሱስ አሁን ምን አለ? የለም አዲስ ልዩ የሆነ ቤተ መቅደስ ግን የት ቆሟል? አሁን ፊታችሁ ቆሟል። ማንን ማለቱ መሰላችሁ? ራሱን ማለቱ ነው።
እነሱ ስለ ሰሎሞን ስለዚህ 46 ዓመት ያለው መቅደስ ነው የሚያወሩት። እሱ ግን መቅደሱ ማን ነው? ስለ ራሱ ሰውነት መቅደስ ይናገራል ይላል። መቅደሱን ማን ነኝ? እኔ ነኝ። እኔ ደግሞ ስለምቀና ኃጢአትን ማስወጣት አይደለም፣ ኃጢአተኛውን ቅዱስ ለማድረግ ነውና ስለሷ ምን ሆንላታለሁ? እሞትላታለሁ፣ ሞታለሁ፣ ቀበራለሁ፣ በሶስተኛው ቀን እነሳለሁ። ከተነሳው በኋላ ኃጢአትን ከሷ ማስወጣት አይደለም፣ እኔ ራሴ ምን ሆናለሁ? ለሷ ደግሞ እሷ ደግሞ ለኔ መቅደስ ትሆናለች። ገብቷችኋል? እነሱ የሚያወሩት ስለ መቅደስ ነው። አዎ ክብር ነበረው ያ መቅደስ። ስለዚህ ጌታ ኢየሱስ ክርስቶስ ያወራው ማን ነው? ስለ ራሱ መቅደስ ነው። የሱ ያ መቅደስ ምን አይነት መቅደስ ነው? የራሱ መቅደስ እንመለከት። የእግዚአብሔር ቃል በሙላት ያለበት፣ የእግዚአብሔር የክብሩ ሙላት ያለበት፣ የእግዚአብሔር የመለኮት ሙላት ያለበት መቼም መቅደስ ያ ነው አይደለም እንዴ? ያ መቅደስ ግን የት ቆሟል? ፊታቸው ቆሟል። ይሄንን መቅደስ አፍርሱት፣ በሶስተኛው ቀን ምን አደርገዋለሁ? አነሳዋለሁ። አያችሁ ምን መሰላችሁ? አፍርሱት። ሰው ነው የሚያፈርሰው አይደለም። ኢየሱስን ሰዎች ናቸው የተቀበሉት። ኢየሱስን ግን ያስነሳው ማን ነው? ራሱ ነው አይደለም እንዴ? በሰዓቱ አነሳዋለሁ። እናንተ አፍርሱት፣ እኔ ግን አነሳዋለሁ። ስለ ራሱ ሰውነት ነው የሚናገር። እና ይሄንን ካደረገ በኋላ ተመልከቱ፣ ለምን እግዚአብሔር ይሄን አደረገ ብለን ስንል እግዚአብሔር ይቀናል። ኢየሱስ ቀንቶ ቤተ መቅደስ ውስጥ በሬዎችን በሬዎችን፣ በጎችን እነዚህ ሁሉ አስወጣ። ግን ቅናቱ በዛ አልቀረም። ቅናቱ ምንድነው ያደረገው? አመፀኛውን ሰው ኃጢአቱን ማውጣት ብቻ አይደለም፣ አመፀኛውን ሰው እንደገና እሱን ራሱን መልሶ ምን ማድረግ ነው? መቅደስ ማድረግ ነው። የእግዚአብሔር ቅናት እስከዚያ ድረስ ነው። ይገባችኋል? ለዚህ ነው መጽሐፍ ቅዱስ ሲናገር እናንተ የእግዚአብሔር ምኖች ቤተ መቅደስ አይደላችሁምን? ኢሳይያስ 59 ላይ ነው ብላችሁ አንድ ቃል ምናምን ስለላችሁ እግዚአብሔር አየ፣ ፍርድ እንደሌለ ተከፋ፣ ሰው እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ተብሎ ስለተጻፈ እሱ ራሱ ምን አለ? ኃጢአት ማስወገድ ብቻ አይደለም፣ ኃጢአተኛውን ሰው ሞትን ድል አድርጌ ተነስቼ ኃጢአተኛውን ሰው ምን አደርገዋለሁ? መቅደስ አደርገዋለሁ። የእግዚአብሔር ቅናት ያንን ያህል ሁሉ ይሄዳል። አይ ዶንት ኖ ገብታችሁ እንደሆነ ለእኔ ግን ሰው በጣም የሚገርም ነው። ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን ግን አስነሳዋለሁ። የሚናገረው እንደገና መቅደስ አደርጋችኋለሁ። ሐዋርያው ጳውሎስ ለዚህ እኮ ነው ያው ቅድም እንዲሁ አንስቼዋለሁ። አንደኛ ቆሮንቶስ ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ያችሁ ምን መቅደስ አይደላችሁም? ቤተ መቅደስ። ያ እኮ የሚፈርሰው ቤት መቅደስ ነው። እናንተ ግን ምንድን ናችሁ? ቤተ መቅደስ። የእግዚአብሔር መንፈስ ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም ደግሞ ማን ነው? እናንተ ናችሁ። ለቆሮንቶስ ደብዳቤው ሲጻፍ ምን እንደሚል ታውቃላችሁ? ለተቀደሱ በክርስቶስ ኢየሱስ ቅዱሳን ለሆኑ። እንዴ ስንት እኮ ሜስ ያለው ቸርች ነው። እኔንና እናንተን እሱ ሲጠራን በሱ እይታ በክርስቶስ በሆነው ሞትና ትንሣኤ የተነሳ ቅዱሳን ብሎ ይጠራል። ስለዚህ እናንተ ቅዱስ ናችሁ፣ ያውም የሱ የመንፈሱ ማደሪያዎች ብሎ እግዚአብሔር ይናገራል። ስለዚህ እንግዲህ ጌታ ያንን በሰለሞን የተሰራ መቅደስ መጥቶ ቀንቶ
በሬዎችንና በጎችን እርግቦችን ገበታቸውን ከገለበጠ ይሄኛውንማ ማዳን ቸል ብንል እንዴት እናመልጣለን ይላል። እኔና እናንተማ በደሙ የተገዛን በመንፈሱ የተቀደስን የመንፈስ ማደሪያዎቹ ዕቃዎች ነን አይደለንም እንዴ? እንግዲህ እኛማ ነጋዴ ብንሆን እኛማ በስሙ ሸቃጮች ከሆን ዋ የእግዚአብሔር ቁጣ ከፍ ይላል። አያችሁ? ምክንያቱም እግዚአብሔር ከኛ ኃጢአትን አይደለም ያራቀው፣ እኛን ራሳችንን የሚለውጥ መንፈስ ውስጣችን አድርጓል። አንደክምም አላልኩም፣ አንስትም አላልኩኝም፣ አንወድቅም አላልኩኝም። ግን ልማድና ኑራችን አድርገን ግን አንኖረው። ውስጣችን ያለው መንፈስ እሺ አይልም። ስንበድል ስናሳዝን በግንባራችን ወድቀን ንስሐ እንገባለን። ተመልሼ መንገድ ላልሄደው በእግዚአብሔር ፊት አለቅሳለሁ። ግን በስሙ ግን ልነግድና ኑሮዬ ብዬ ግን አልዘው ካስኩት ግን ወዮልኝ፣ መሰረቱም አልዳንኩ። ተመልከቱ፣ ሰው የሙሴን ሕግ ከተላለፈ ሞት ከተፈረደበት የልጁ ኢየሱስ ክርስቶስንማ የናቀ ምን ፍርድ ይጠብቀዋል ይላል። ምክንያቱም ሞቶ ይህንን ቤት አፍርሱት እኮ አለ። የራሱን ነው። አፍርሱት። መፍረስ አለብኝ እኔ ፈርሳለሁ። ፈርሼ ሞቼ ስንዴ መሬቱ ወድቃ ካልበሰበሰች ብዙ አታነሳምና እሱ ሞተ፣ ተነሳ፣ አካል አድርጎ ቤተክርስቲያንን አነሳ። ከዛ በኋላ ቅዱስ ብሎ ጠራ። አልፎንም እንደውም መንፈሴ ማደሪያዎች ናችሁ እናንተ አለ። ዛሬ እግዚአብሔር መንፈስ ማደሪያ በሚባለው ነው ብዙ ቀልድ ያለው፣ ብዙ ማሾፍ ያለው። እውነት ከገባን እንዴት እንቀናለን፣ እንዴት እናዝናለን፣ እንዴት ንስሐ እንገባለን፣ እንዴት እግዚአብሔር ምሕረት እንዲያደርግ ለወንድሞች ለራሳችንም ሕይወት እንማልዳለን። ምክንያቱም ጌታ ኢየሱስ ክርስቶስ ይህንን መቅደስ አፍርሶታል። ይሄ መቅደስ እኮ የእግዚአብሔር ክብር ያለበት መቅደስ ነው። እሱ የእግዚአብሔር ቃል የሆነ መቅደስ ነው። የእግዚአብሔር የመለኮት ሙላት ያለበት መቅደስ ነው። ፊታቸው ቆመው ግን ይፈርሳል አለ። አስነሳዋለሁ አለ። ፈርሶ ሲነሳ ግን ብዙዎችን ማርኮ ያነሳል። ማንሳት ብቻ አይደለም፣ በስሙ ዮሐንስ ራእይ ላይ ምን ይላል መሰላችሁ? ለወደደን ኃጢአታችንን በደሙ ላጠበን መንግስት ለአምላኩ ለአባቱ ካህን እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርም ኃይልም ይሁን አሜን ይላል። በወደደን ኃጢአታችንን በደሙ ላጠበን አዲስ ብራንድ ኒው አድርጎ። ኃጢአት መማር አንድ ነገር ነው፣ ካህን ብሎ መሾም ግን ሌላ ነገር ነው። ለዛ ላደረገን ለሱ ክብር ይሁን። ይህንን ቤተ መቅደስ አፍርሶታል፣ እንደገና አነሳዋለሁ አለ። በመፍረሱ በመነሳቱ እኔና እናንተ ቅዱሳን ተብለን ልንጠራ ዝም ብሎ መቅደስ ሳንሆን ቤተ መቅደስ ልንሆን የመንፈሱ ማደሪያ እንድንሆን እግዚአብሔር መረጠ። ከዚያ በኋላ ቀጠሉና መላእክት፣ መቼም አይሁድ ምልክት ፈላጊ አይደለም፣ መጽሐፍ ቅዱስ ይላል ምልክት ነው። ስናነበው እኮ ምልክት እና ቀጠሉና ምልክትን ጠየቁት። ከዛ በኋላ ፋሲካ በዓል በኢየሩሳሌም ሳለ ያደረገውን ደግሞ ያው ምልክት ስለለመኑ ምልክት አሳያቸው። ምልክት ሲያሳያቸው ብዙዎቹ በእርሱ ምን አሉ ይላል? አመኑ። ጥሩ ነው። ግን ቀጥልና ያለው ቨርስም እንደሚነካቸው ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበር፣ አይተማመናቸውም ነበረ፣ ራሱ በሰው ያለው ያውቅ ነበር። አመኑ ይላል እኮ ግን ምን ይላል? አይተማመናቸውም ነበር። እኔና እናንተ ኢየሱስ የታመነ ነው አይደለም? የታመነ ነው አለ ነው አይደለም? የታመነ ነው። እናምነዋለን። ግን እሱ ያምነን ይሆን? ጥያቄው እሱ ነው። ጌታ ሆይ አልኩ ዛሬ ጠዋት፣ እኔ ታምነኝ ይሆን? አይተማመናቸውም ነበር። ጠጋ ብሎ ሲያቸው አይተማመናቸው። በሰው ያለውን እሱ ራሱ ያውቅ ነበር። ስለዚህ ግን
is so gracious መጽሐፍ ቅዱስ ጳውሎስ ሲናገር ታማኝ አድርጎ ምን ስላለኝ ስለቆጠረኝ ለአገልግሎት ምን አደረገኝ ሾመኝ። ይህ ቆም የሚሰኮን ሰው እኮ አይደለም፣ እናንተም እያንዳንዳችሁን ነው። በተለያየ መልክ ታማኝ አድርጎ ስለቆጠረ አደራ ለእያንዳንዳችን ሰጠ። ስለዚህ ጳውሎስም ሁለተኛ ቆሮንቶስ 4 ላይ ሲናገር እንግዲህ በመጋቢ ዘንድ ደግሞ ታማኝ ሆኖ መገኘት ያስፈልጋል ይላል። እኛም ደግሞ ታማኝ ላደረገን ጌታ ታማኝ ሆነን እንድንገኝ እግዚአብሔር ይርዳን። ግን ጌታ ወደ መቅደሱ ይመጣል። ሲመጣ መጣብን ነው የምንለው፣ መጣልን። ማንም በሱ ፊት መቆም አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ያንን ቤት አጸዳው። ምናልባት ፕሮባብሊ ይሄ የመጀመሪያው መሲሁ ከሆነ የመጀመሪያው ፋሲካ ነው። ከዚያ በኋላ 2 ፋሲካዎች አሳልፏል። 3ኛውና 4ኛው የመጨረሻው ፋሲካ ግን የፋሲካው በግ እሱ ራሱ ሆኖ ታረደ። ለዚህ ነው ጳውሎስ ፋሲካችን ክርስቶስ ምን ብሏል? ሞቷል፣ ታርዷል። ስለዚህ ቅንነት ባለው እርሾ በሌለው ፋሲካችን እናክብረው። ለእኛ ለእናንተ ቀን አይደለም እንቆጥረው፣ ሁሌ ፋሲካችን ነው። ስለዚህ ፋሲካችን ሁሉ ከሆነ እርሾ የሌለው ነገር ህይወት እንድንኖር እግዚአብሔር ይርዳል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርካችሁ። በዚሁ መንፈስ ያለን ራሳችንን እየመረመርን ራሳችንን እያሰብን ወደ ጌታ እራት እንሄዳለን። ወርሺፕ ወደዚህ ትመጣላችሁ። ራሳችንን መርምረው፣ ራሳችንን መርምረው። ማንም ይበቃ የለም፣ ግን ብቁ የሆነ እግዚአብሔር እንድንበቃ አድርጓልና፣ ጻድቅ የሆነ እግዚአብሔር ጽድቅን አድርጎልናልና፣ ቅዱስ የሆነው ቤተ መቅደስ ፈርሶ እኛን አካል አድርጎናልና፣ እኛ አካል እሱ ራስ ልንሆን እግዚአብሔር ፈቅዷልና፣ ጌታ ሆይ መርምረኝ እንበል።